ወዳጆቼ ወንድሞቼ አባቴ ብሩካን አንድ ነገር እነግራችኋለሁ። እግዚአብሔር ከጻድቁ ጋር ነው እንጂ ከኃጢአተኛው ጋር አይተባበርም። እግዚአብሔር ከዳዊት ጋር እንጂ ከጎልያድ ጋር አይሆንም። እግዚአብሔር ከዳዊት ጋር እንጂ ከሳኦል ጋር አይሆንም። እግዚአብሔር ስሙን ከሚጠራው ወይም ደግሞ ቃሉን በምድር ላይ ከሚተረትረው ከፊት እየመጣ ያለው ከሳሙኤል ጋር እንጂ ከኤሊ ጋር አይሆንም። ምክንያቱም ዛሬ በኢየሱስ ክርስቶስም ከእግዚአብሔር እጅ ተቀብለው እግዚአብሔርን ተለማምደውት በእግዚአብሔር ቤት ኃጢአትን ከሚያደርጉት ጋር እግዚአብሔር አይሆንም። በኢየሱስ ክርስቶስም በድካምም በብርታትም እግዚአብሔርን ከሚያገለግሉ ጋር ነው። ዛሬ ይኸው 8 ነው 10ኛ ወር ነው 2017 ላይ ነው ያለነው። የእግዚአብሔርን ምሕረት እንናገራለን። ማህበራዊ ሚዲያ ላይ እንደዚህ እንላለን። አሜን ማራናታ ጌታ ሆይ ቶሎ ያልና ያለው ጌታ መጥቶ በበር ላይ ነው ያለው። ስለዚህ ወንድሞቼ እግዚአብሔር ስሙን ከሚጠሩት ጋር ነው እንጂ እግዚአብሔር ስሙን ከሚያሰድቡት ጋር አይተባበርም። እግዚአብሔር ታላቅነቱን ከሚያወሩት ጋር እንጂ እግዚአብሔር ከሚሰርቁት ጋር አይተባበርም። እግዚአብሔር ጽድቅ ከሚናገሩት ጋር እንጂ እግዚአብሔር ከሌቦችና ከዋሾች ጋር አይተባበርም። ስለዚህ ይሄንን ጠንከር ያለ መልእክት እንናገራለን። ወዳጆቼ ጌታ ሊመጣ በበር ነው ያለው በኢየሱስ ክርስቶስ። ትላንትና በኖህ ዘመን ከሆነው ከዚያ ጥፋት የበለጠ በዚህ ሆኗል። ምክንያቱም ሰው ያገባ ነበረ፣ ሰው ይጋባ ነበረ፣ ሰው ይዳራ ነበረ፣ ሰው ይዘሙት ነበረ። ኖህ ግን መርከብን ይሰራ ነበረ። ይሄ ሽማግሌ ጃጀ፣ ይሄ ሽማግሌ ምንም አያውቅም፣ ይሄ ሽማግሌ የሆነ ነገር ሆኗል ለቀቀ በሚሉበት ሰዓት እግዚአብሔር አምላክን እየሰማ ኖህ ግን መርከብን የሚሰራው የእግዚአብሔርን ድምጽ እየሰማ ነበር። ኖህ ግን መርከብን የሚሰራው የእግዚአብሔርን ድምጽ እየሰማ ነበር። ሳይታክት ወርዱን ለክቶ ከእግዚአብሔር ሰጥቶት ስፋቱን ለክቶ ቁመቱን ለክቶ እግዚአብሔር ሰጥቶት የእግዚአብሔር መርከብ ሲሰራ ነበር። ምክንያቱም ትውልድን ሊያተርፍ። እናንተስ ዛሬ ይሄንን መርከብ ይዛችኋል? ይሄንን መርከብ እያገለገላችሁ ነው? ይሄን መርከብ እየሰራችሁ ነው? በዚህ መርከብ ውስጥ ነው ያላችሁት? አገልጋዮች፣ ዘማሪዎች እግዚአብሔር አምላክ ከመብላት ያለፈ ነው። እግዚአብሔር አምላክ ከመኪና ያለፈ ነው። እግዚአብሔር አምላክ ከዚህም ዓለም ሲስተም ያለፈ ነው። ምክንያቱም ልጁን የሰጠን አምላክ ለሌላ ነገር እንደማይታማ መጽሐፍ ቅዱስ ከተናገረ፣ ስለዚህ እኛ ደግሞ ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔር መንፈስ ሳናሳዝነው በእግዚአብሔር ፊት በታላቅነት በታማኝነት በእግዚአብሔር ፊት መሄድ አለብን። ወንጌል የሚናገረው ይሄን ነው። በኢየሱስ ክርስቶስም ወንጌሉን ስበክ። በኢየሱስ ከዚህ አየህ አንድ ነገር ልንገር። ሰው በዚህ ምድር ከተያዘ በዚህ ዓለም ሲስተም መጽሐፍ ቅዱስ ውስጥ የሞላ ከዘፍጥረት እስከ ራእይ የምንናገረው ብዙ ቃል እያለ ሰው በዚህ ዓለም ሲስተም በሽሮና በበርበሬ ወይም ደግሞ በአሮጊቶች ተረት ከተያዘ ዘመኑ አልቋል። ሰው በዘርና በጎሳ ከተባላ ዘመኑ አልቋል። ሰው የእግዚአብሔርን ወንጌል መስበክ ካቆመ ዘመኑ አልቋል። ሰው ኃጢአት ውስጥ መደበቅ ከጀመረ ኃጢአተኞች ጋር ከተባበረ ዘመኑ አልቋል። ሰው የእግዚአብሔርን ወንጌል ከመናገር ሼም ሆኖበት ኃጢአትን መናገር ከደፈረ ዘመኑ አልቋል። ንቃ ወንድሜ፣ በኢየሱስ ክርስቶስ እንዳትበላ። በኢየሱስ ክርስቶስ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። እኔ ወንድማችሁ ነኝ። ይህንን ወንጌል የምናገር የጽድቅን ወንጌል ነው የምናገረው። የሰማሁትን፣ ያየሁትን፣ የተረዳሁትን፣ ያነበብኩትን ይህንን እናገር። በዚህ መጽሐፍ ላይ የሚጨምር ፍርድ ይጨምርበታል። ከዚህ መጽሐፍ ላይ የሚያጎል ከዘላለም ሕይወት ፍሬ ዛፍ ከዚያ ከገነቲቷ ከአዲስቷ ከኢየሩሳሌም ይጎድላል ብሎ በዮሐንስ ራእይ ላይ ከተናገረ በዚህ ወንጌል ላይ አንዳች የምንጨምረው ነገር የለም። ኢየሱስ ክርስቶስ የዘላለም ጌታ ነው። ስሙ ለዘላለም ይባረክ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ዘመኑ አልቋል።